ፋኑ ላይ እንደዚህ አድርገው ከዛ ደግሞ መልሰው እንትን ይላሉ፣ ጸሎት ይመልሳሉ፣ ወደ እነሱ ይጸልያ የሚል ትምህርት የለም። ይህን ክፍል የምንረዳው እኔ ብዙ ኮሜንታሪዎችን ከፍቼ ላሳይ ይችላለሁ። ይህን ክፍል የምንረዳው ሰዎች ወደ መላእክት ስለሚያደርጉት ጸሎት አይደለም። መላእክት የሰዎችን ጸሎት ይቀበላሉ፣ ተቀብለው ለምልጃ ወደ እግዚአብሔር ዙፋን ይሄዳሉ ማለት ሳይሆን ኢት ኢዝ ኦልሬዲ ኢን ዘ ትሮን ሩም፣ ትሮን ሩም ውስጥ ነው ያለው። ትሮን ሩም ውስጥ ደግሞ እግዚአብሔር መላእክቱ ጋር በተመለከተ የሚሰራውን ዲቴይል እና ዝርዝር ነገር አናቅም። እዚህ ክፍል ውስጥ ግን ምንድን ነው እየተከናወነ ያለው? በቃ በእግዚአብሔር መሰዊያ ፊት ያ መልአክ ኦልሬዲ ያለውን የመላእክቱን የሰዎችን ጸሎት በመሰዊያው ላይ አድርጎ እግዚአብሔር የሰዎችን ጸሎት እንደሚሰማ ምላሽ እንደሚሰጥ ይህንን ፕሮሰስ በሚያደርግበት ሂደት ውስጥ ደግሞ መላእክቱንም እንደሚጠቀም መላእክቱን እንደሚያዝ መላእክቱን ኢንቮልቭ እንዲያደርጉ እንደፈቀደ ነው የምናገኘው እንጂ ዶክትሪን ልንሰራበት የምንችል ክፍል በፍጹም እንዳልሆነ ነው የምንረዳው። ብዙ ስኮላርስም የሚረዱት የፕሮቴስታንት ስኮላርስም ሬቨሌሽን ስኮላርስ የሚረዱት በዚህ መልኩ ያ። ስለዚህ የፕሮቴስታንት ስኮላርስ በዚህ ጉዳይ ላይ ኢግኖራንስ ነው አቋማቸው። ማለት ምን እንደ መላእክት ለምን ኢንቮልቭ እንዳደረጉ አናቅም ነው። መላእክት ለምን ግልጽ ነው። መላእክትን እግዚአብሔር ይጠቀማል ለማንኛውም ኖት ኦንሊ መሰዊያው ላይ ምንም ነገር ለማድረግ ብቻ ሳይሆን ጸሎት በጣም ሴንሲቲቭ ነገር ነው አይደል? ኤቢ ጸሎት ማለት በእግዚአብሔርና በሰው መካከል ያለ ግንኙነት ዲያሎግ ነው አይደል? አዎ። ለምን ሴንሲቲቭ ይሆናል ጸሎት? ቢኮዝ አሁን አንተ ባልከው ምንድነው በአዲስ ኪዳን ሰውና እግዚአብሔር ቀጥታ የተገናኘበት ነው አይደለ? ትክክል። እና በዚህ ሁኔታ እንደውም መጽሐፉ እንድንጠነቀቅ በመላእክትን ጸሎት አድራሽ አድርገን እንዳንቆጥር ቢሆን ፍላጎቱ በእግዚአብሔርና በሰው መካከል በጸሎት ግንኙነት ውስጥ መላእክት ኢንቮልቭ ማድረጋቸውን ማሳየት ነው የነበረበት፣ አለማሳየት ነው። የመላእክት መምህር በረከት ሰምተኝ ከሆነ አሁን ይሄ ክፍል መላእክት ኢንቮልቭ አላደረጉም አይደለም፣ መላእክትን ኢንቮልቭ አድርጓል። ወይም መላእክት በእግዚአብሔር ስራ ውስጥ ኖት ኦንሊ ጸሎትን በተመለከተ ብቻ ሳይሆን በአጠቃላይ በእግዚአብሔር ስራ ውስጥ የእሱ መልክተኞች ናቸው፣ የእሱ ሰራተኞች ናቸው፣ የእሱ ኤጀንቶች ናቸው። ይሄንን መጽሐፉም ይላል። ፕሮቴስታንቱ ላይም ይሄ የሚቃወም ትምህርት አላገኘውም። ፕሮብለም ኢዝ ከመላእክት ጋር ፐርሰናል ሪሌሽንሽፕ፣ ዳይሬክት ሪሌሽንሽፕ ወደ መላእክት ለመጸለይ እና መላእክት ደግሞ ያንን ጸሎት እኮ የሆነ ሎድ የሚደረግ ነገር አይደለም አይደል? በመላእክት በኩል የሚላክ ካልሆነ ታዲያ ምንም አሁን ፕሮሰሱ ላይ አሁን ለምሳሌ እኔ አሁን በምጸልይበት ሰዓት ወደ እግዚአብሔር በምጸልይበት ሰዓት እግዚአብሔር መልአክ ልኮ የኔ ጸሎት በጽና ተይዞ ወደ መንበረ ጸባዖት ወደ ዙፋኑ መሄድ ከሆነም ኢትስ ኦኬ። ምንም በዚህ አሰራር በዚህ ሂደት ውስጥ እንትን ሚካኤል ይውሰደው፣ ገብርኤል ይውሰደው፣ መላእክት ይውሰዱት፣ የኔ ጸሎት ቀጥታ ዙፋኑ ጋር ይግባ። እግዚአብሔር ኦምኒ ፕሬዘንት የልብን የሚያውቅ ስለሆነ እዚሁ ይስማኝ። ምንም ያ ዛዳዝ ማተር። አሁን ዘ ፕሮብለም ኢዝ ዶክትሪን ሲሰራ ነው። ያ ዶክትሪን ምንድን ነው? ወደ መላእክት መጸለይ ይችላለሁ። መላእክትን መጥራት ይችላለሁ። መላእክት በእኔና በእግዚአብሔር መካከል ኢንተርሚዲየሪ ሆኖ ሊያማልድና ጸሎቴን ወስዶ እርዳው ሊል ይችላል። መልስ ደግሞ ይዞ ወደ እኔ ሊመጣ ይችላል። መልስ ይዞ እግዚአብሔር ልኮት ሊመጣ ይችላል። ዳንኤል ላይም ብዙ ክፍሎችን አንብበናል። ያንን ዶክትሪን ስሰራ ግን ያኔ ነው ሴንሲቲቭ መሆኑ ኮንሽስ መሆኑ። ለምን ዊልፉሊ የሆነን ፓርቲ ኢንተርሚዲየት አድርጌ ላስገባ ነው። ለዛ ግን የሆነ የሚጠጋጋ የመጽሐፍ ቅዱስ ጥቅስ ፍለጋ ማምነውን ነገር ለማስረጽ ፍለጋ ሳይሆን መሄድ ያለብኝ አፓረንት የሆነ የመጽሐፍ ቅዱስም የአባቶችን ማስረጃ ማግኘት አለብኝ ብዬ ነው ማምነው። የመላእክት ከጸሎት ጋር የሚያያዝ ነገር በራዕየ ዮሐንስ ጋር ብቻ እኮ አይደለም፣ ዲስፐርስድ ነው ባይብል ውስጥ። ለምሳሌ ቆርኔሌዎስን መልአኩ ጸሎት ተሰምቶልሃል ነው አይደል ያለው? ወደ ቆርኔሌዎስ መሄድ እንችላለን ራዕይን ከጨረስ። ስለዚህ መላእክት
እግዚአብሔርና በሰው መካከል ያለ ጸሎት ሲሰማ ያውቃሉ ማለት ነው። ሊያውቁ ይችላሉ። ምንም እኔ አሁን እሱ ለምንድን ነው ትኩረታችን ከጸሎታችን ጋር በተያያዘ ትኩረታችን ለምን መላእክት ጋር ይሆናል? ይስሙ፣ እግዚአብሔር ይጠቀምባቸው፣ ጸሎቴን ይውሰዱት፣ መልሴን ይመልሱት። እሱ እግዚአብሔር ከመላእክቱ ጋር የሚሰራው ስራ ነው። እኔ ግን ወደ መልአክ ምጸልይ ከሆነ I have to learn from the Bible, I have to learn from church tradition። የእኔን ጸሎት መልአኩ ወስዶ ስለኔ የሚማልድና የሚለምንልኝ ከሆነ I have to learn ነው የምለው። እግዚአብሔር ግን የኔን ጸሎት በሚመልስበት ጊዜ ወይም የኔን ጸሎት በሚወስድበት ጊዜ መላእክቱን እንዴት ይጠቀምባቸዋል? ኦኬ፣ ምንም ችግር የለውም፣ መማር ይቻላል። መልአኩን ይጠራዋል፣ ወደ እኔ ይልከዋል፣ ይወስዳል፣ ይመልሳል። ለእኔ ምንም የሚረብሸኝ ነገር የለም። ነገር ግን እኔ ወደ መልአክ እንድጸልይ ከሆነ ይሄ ትልቅ ቴዎሎጂካል ፒላር ነው ብዬ ነው የማስበው። ምክንያቱም ከአንድ የሆነ ኢንቲቲ ጋር ፐርሰናል ሪሌሽንሽፕ ቢውልድ አፕ ላረግ ነው። እኔ ከእግዚአብሔር ውጭ፣ እኔ ከክርስቶስ ውጭ፣ ከአብ ከወልድ ከመንፈስ ቅዱስ ውጭ ከሌላ አካል ጋር ፐርሰናል ሪሌሽንሽፕ ወስጄ ያ አካል ደግሞ ከእግዚአብሔር ጋር እኔን የሚያማልድ እኔን የሚያገናኘኝ ከሆነ ዛትስ ቢግ ቴዎሎጂካል አጀንዳ ብዬ ነው የማስበው። ለዚህ ደግሞ አባቶች በጣም የሚታወቁ እናንተ ኮንሰንስ ፓትር የምትሏቸው ብዙዎቹ የሚስማሙበት እንዲሁም ባይብል ሃስቱ ቢ ቦልድ ካልሆነ ግን ኑዋንሶች ሊኖሩ ይችላሉ። እነዛን ኑዋንሶች እንዴት እንረዳቸው? አም ኦፕን ቱ ለርን መማር ይችላለሁ። እንደዛ እኔ ራዕየ ዮሐንስን በጣም በተለይ ዲቮሽናል በሆነ ነገር ሊተርጂካል በሆነ ነገር ቤተክርስቲያን ላይ በጣም ትልቅ ተጽዕኖ ያለው መጽሐፍ ነው ብዬ ነው ማምነው። ምንድነው የቤተክርስቲያን ስርዓት አምልኮ ራዕየ ዮሐንስ ላይ ያለው ኢሜጅ ይታይበታል። በጥንት ቤተክርስቲያን ዲቨሎፕ ያደረገው ማለት ነው። ለምሳሌ መሰዊያው፣ ዕጣኑ፣ የመላእክት ምስጋና የራዕየ ዮሐንስ ላይ ያለው አይነት ኢሜጅ አለው። በጥንታውያን ትራዲሽናል ቸርችስ ስርዓት አምልኳቸው ራዕየ ዮሐንስ ጋር ይገናኛል እና ራዕየ ዮሐንስ በቤተ ክርስቲያን ሕይወት ያለውን ተጽዕኖ በጣም በኢግኖራንስ ብቻ የምናልፈው አይመስለኝም። ኤቢ ትልቅ ተጽዕኖ አለው ብዬ ነው ማምነው መጽሐፉ በመጀመሪያ ማለት ነው። ምክንያቱም አሁን በሰማይ ለምሳሌ መሰዊያ አለ ወይ? በሰማይ ማጠኛ ዕጣን አለ ወይ? ዋት ኢዝ ጎይንግ ኦን? አሁን ይሄ ሜታፎሪካል ከሆነ ሪያሊቲው ምንድን ነው? እየተገለጠው ያለ ሪያሊቲ ምንድን ነው? እና ራዕየ ዮሐንስ ላይ የመላእክት እጅ የመላእክት ኢንቮልቭመንት በጣም ይታያል እና ያ ራዕየ ዮሐንስ ላይ በሰማያዊው አምልኮ ያለው መላእክት እንደ ሚዲయేተር የሆኑ ጸሎት በመካከል በዕጣን እያሳረጉ መልእክት እየተናገሩ ማለት በጣም ኢንተንስ የሆነ የመላእክት ኢንቮልቭመንት አለ ራዕየ ዮሐንስ ላይ ማለት ነው። ያ የመላእክት ኢንቮልቭመንት በቤተ ክርስቲያን ስርዓት አምልኮ ላይ በጥንታዊቷ ቤተ ክርስቲያን ስርዓት አምልኮ ላይ ተጽዕኖ የለውም ብለህ ነው የምታምነው? ይቢ መምህር በረከት ቅድም ከመምጣት በፊት የዮሐንስ ራዕይ ኤንጅሎሎጂን ሳስረዳ ነበር። ነገረ መላእክት በዮሐንስ ራዕይ መጽሐፍ ውስጥ ቶታሊ ማለት ነው። እኔ ዮሐንስ ራዕይ ላይም በጣም ፋሲኔትድ ስለሆንኩ አንዳንድ አካዳሚክሱም ላይ ስምህ ራሱ አፖካሊፕስ እኮ ለዛ ነው ግግም ያልኩት አፖካሊፕስ ላይ እና 7-8 ነጥቦችን አስቀምጫለሁ። ሮጥ ብዬ በ2-3 ደቂቃ ልናገር። መላእክት ያው ስማቸውም መልእክተኛ ሜሴንጀር ስለሆነ መለኮታዊ መልእክትን ዲቫይን ሜሴጅን ዴሊቨር የሚያደርጉ እንደሆኑ በግልጽ ለሰባቱ አብያተ ክርስቲያናት መላእክቱን ራዕይ ምዕራፍ 1 ቁጥር 1 በመላእክት መካከለኛነት መልእክተኛነት ኢንተርሚዲየሪ ሆኖ መካከለኛ ሆኖ መልእክተኛ ሆኖ መልእክቱ ተልኳል። ይሄንን ራዕይ መጽሐፍ ላይ እናገኛለን በግልጽ። ሌላው
ስራ አምልኮ ላይ ወርሽፑ ሄቨንሊ ትሮኑ ላይ እኔ በጣም ነው የምወደው ራዕይ ምዕራፍ 4 እና ምዕራፍ 5ን። በዚህ አጋጣሚ በዘዌ ኤቢ አልታሩን ምንድን ነው አንተ የተረዳኸው ባለ ጥናት? በሰማይ ያለው አልታር ምንድን ነው? እሺ እመልሳለሁ። እሱንም መላእክት በዮሐንስ ራዕይ መጽሐፍ ውስጥ እግዚአብሔርን የሚያመልኩ አካላት ሆነው በግልጽ ተቀምጠዋል። ሪቨር የሚያደርጉ ዙፋኑን ከበው የሚያመልኩ አካላት ናቸው። ሌላው መላእክት ኤጀንትስ ኦፍ ጀጅመንት ናቸው። እግዚአብሔር ተጠቅሞባቸው ፍርድን የሚያስተላልፉ፣ ጽዋዎችን የሚያፈሱ፣ መለከቱን የሚነፉ፣ ማህተሙን የሚከፍቱ ሁነው እንደ ዲስትሮይንግ ኤጀንትስ ሁሉ ሁነው ኤንጅልስ ሁነው እርግማንን ሁሉ በሰዎች በማምጣት ራዕይ ምዕራፍ 9 ላይ በደንብ እናገኘዋለን። ራዕይ ምዕራፍ 12 ላይ አክቹዋሊ ሚካኤል የሚለው መልአክ የሚል ቃል የለም የሚለውን የአድቬንቲስቶችን ክርክርም አንስተነዋል። ስፒሪቹዋል ዎርፌርን፣ ኮስሚክ ባትልን፣ የሰው ልጆች ሁሉ ፍጥረቱ ሁሉ የሚታደስበት የሚድንበትን መንገድ እግዚአብሔር ያንን ስርዓት እንዲዘረጋ የሚቃወሙ ኢቪል ፎርስስን በመዋጋት ረገድ የእግዚአብሔር ሰራተኞች የእግዚአብሔር ተዋጊዎች ሆነው ሚካኤልን ጨምሮ መላእክቱ ተገልጠዋል። ሌላው ራእዩን በመተርጎም በመተንተን ዮሐንስን ራሱ በመምራት ና ወደዚህ ሂድ ና ደግሞ እንትን ላሳይ፣ ባቢሎንን ላሳይ፣ አዲሱን ኢየሩሳሌም ላሳይ ያለ ጋይዳንስ መስጠትን ቪዥኑን እንዲረዳ ጋይድ ማድረግን እናገኛለን። አሁን ሁለት ነገሮችን ከዮሐንስ ራእይ ላይ በእርግጠኝነት መናገር ይችላሉ። እነዚህ ነገሮች ሁሉ እንቀበላለን። ኦርቶዶክስም እንደምትቀበሉ መጽሐፍቱን አይቻለሁ። ዘ ፕሮብለም ኢዝ ቬነሬሽን እና እንግዲህ አሁን ኤንጅል ሪቡክ ያደረገውን ይሄ ሪጀክሽን ትራዲሽን የሚባል ሪቻርድ ቦካፕ ሌሎች መጽሐፍት ላይ ያሉትንም ሪጀክሽኖች አንስተው ሪጀክሽን ትራዲሽን ሁሉ ይሉታል። እነ ሎረንስ ታከንበርግ ሚት ኦፍ ዘ ሬቨሌን ኤንጅል የሚለው መጽሐፍ ላይ ሎረንስ ታከንበርግ ቅድስት ሥላሴ ሁሉ አንዳንድ እየመጣ ፔፐር የሚያቀርብ የጀርመናዊ የአፖካሊፕቲክ ስኮላር ነው። እነሱም በደንብ ሞግተውበታል። እንዲሁም ሪቻርድ ቦካን ፒኤችዲውን የሰራው ኤንጅል ቬነሬሽን ላይ ነው። ቬነሬሽን እና ኢንቮኬሽን ላይ አንድም ዮሐንስ ራእይ ላይ አንድም ማስረጃ አናገኝም ነው አንዱ ትልቁ ፖይንት። ሌሎች ነገሮች ግን በጥንቷ ቤተክርስቲያን ላይ እግዚአብሔር መላእክትን በተመለከተ ምንድነው ያለው ቴዎሎጂ የሚለውን ለመረዳት ጠቅሞ ሊሆን ይችላል። እና ደግሞ ሄቨንሊ ትሮን ሩሙን ወይም ደግሞ ሄቨንሊ ቴምፕሉን እኔ ቴምፕል ኤንድ ትሮን ነው የምለው ቴምፕል ኤንድ ትሮን ሩሙን በተመለከተ ያንን ሬፕሊካ የሄቨንሊ ቴምፕሉን የሄቨንሊ ትሮን ሩሙን ሬፕሊካ ሰርቶ በዚህ ምድር ላይ የሆነ ስርዓት አምልኮ ለመፈጸም ቤተክርስቲያን ጥንቷ ቤተክርስቲያን ተጠቅማበት ሊሆን ይችላል። ዛትስ ኖት ቢግ ፕሮብለም ለእኔ ቢግ ፕሮብለም አይደለም። ለእኔ ምንም ችግር የለብኝም፣ እሱ ችግር የለውም። ፖይንቱ ግን ፐርሰናል ሪሌሽንሽፕ በኢንቮኬሽን እና በቬነሬሽን መልኩ በምስጋና በማቅረብ እናንተ ስርዓት አምልኮ መጽሐፋችሁ ላይ በጠቀሳችሁት መልኩ ዮሐንስ ራእይ ያስተምራል ወይ የጥንቷ ቤተክርስቲያን ያንን አድርገዋለች ወይ የሚለውን አላገኘሁም። ባገኝና ብማር ደስ ይለኛል ነው ፖይንቱ። ይህንን ለምን መሰለን ያነሳሁት? እኔ የጥንታዊ የሰማይና የምድር ቤተክርስቲያን የሰማይና የምድር ዙፋን እንደዛ ብዬ አላስብም። ሬፕሊካም አይደለም። ዮሐንስ በሰማይ ያየው ቤተክርስቲያንን በሰማያዊ ገጽታዋ ነው ያያት እና የቤተክርስቲያን አልታር በየቦታው ያለው የቤተክርስቲያን አልታር ለእግዚአብሔር አንድ አልታር ነው። በሰማያዊ እይታ ቤተክርስቲያንም አንዲት ነች፣ አልታሯም አንዲት ነው። አንዲት በምድር ለአምልኮ በተለያየ ቦታ ብትተከል ሰዎች በተለያየ ቦታ ቢሰበሰቡ ኮንግሪጌት ቢያደርጉም በእግዚአብሔር ዘንድ አንዲት ማህበር ነች እና ራእይ ዮሐንስ ላይ የምናያት ቤተክርስቲያን አንዷ ቤተክርስቲያን ሰማያዊ ገጽታዋ የተገለጠበት ነውና ቤተክርስቲያን ያንን ስርዓት አምልኮዋ ለእኔ ብላ ነው የተቀበለችው፣ የኔ ነው ብላ ነው። አሁን የሆነ ፓራራሊዝም እናያለን። አልታሩ ቤተክርስቲያን ውስጥም አለ። ጥንታውያን አብያተ ክርስቲያናት አልታር አላቸው። ዕጣን ያጥናሉ በሰማይ በዮሐንስ ራእይ ባዩት ነው። አንድ ፓራራሊዝም ይቀራል። ያ ጸሎቱ የቅዱሳን ጸሎት በመልአክ እጅ ነው የሚያደርገው። ይህንን አሁን በቤተ ክርስቲያን ህይወት ውስጥ እንዴት እንግለጠው?
አማን አለ አንድ ቁጥር ትጽፍ ነበረ። አይ ኤቢ እኔ ምናልባት ሌላ ዲቫይስ የያዘ ሰው ካለ የቪክቶሪያንን ሮማዊውን ታውቃለህ? ኤቢ ሬቨሌሽንን የተረጎመው ቪክቶሪያንስ የእሱ በጣም ቀለል ባለ መልክ በተለይ አልታር ምን እንደሆነ የተረጎመበት አለ። በሬቨሌሽን 9:6 ላይ በሰማይም ያለው መቅደስንም ታቦትንም የተረጎመበት ወይ አለ። ምናልባት ከሱ እንድናይ ፈልጌ ነበር። እሺ እናያለን። እሺ አማን እድል ልስጥህ፣ ተመለስ። እሺ ሰላም ብያችኋለሁ ሁላችሁ ነው፣ ከላይም ከታችም ያላችሁ። ሰላም አማን፣ ሰላም ብያለሁ። ሰላም ምርቤኪ። ቅድም ከመጀመሪያው ጀምሮ ተነስቶ የነበሩ ሀሳቦችን ሳማፕ ከማድረግ አንጻር ገባ ወጣ እያልኩ ስሰማ የነበራችሁ ማለት ነው እና የመላእክት ኔቸር ተነግሮናል። ደን ከእግዚአብሔር አንጻር እና ከኛ አንጻር እንዴት ይታያሉ የሚለው ነገር ተወርተዋል። ደን አዘ ዲቫይን ካውንስል ደግሞ ወይም እንዳጠቃላይ በፍጡራን ስኬል ውስጥ ታይተው ከቅዱሳን ከአማኞች እና መላእክትን ጨምሮ ማለት ነው አንድ ላይ በእግዚአብሔር ዙፋን ኦር ኮርትሩም ውስጥ ኢን ዘ ሄቨንሊ ኮርትሩም ውስጥ ምን አይነት ነገር ይታያል የሚለውን ነገር ሳማው ተዳስሷል እና አሁን እየተነሱ ካሉ ሀሳቦች ጋር አንድ ላይ ያይዞ ከማውራት ዋይስ ላውራና በተለይም ስፔሲፊካሊ የትራዲሽናል የሆነው መምህር ቤኪ ያነሳው ትራዲሽናል የሆነው የቸርች አንደርስታንዲንግ ይሄ ነው የሚል ነገር አንስተው ነበርና ትራዲሽናል የሆነው ሲባል አንደኛ ያው ፈርስት ሴንቸሪን እንያዘውና አንደኛ መጽሐፍ ቅዱስ ውስጥ ነው ሐዋርያቱ በህይወት በነበሩበት ሰዓት የሚለውን ነገር ነው የምናነሳው። ከዛ ፈርስት ሴንቸሪ እናንሳ፣ ከዛ ሰከንድ እና ሰርድንም እናንሳ። አሁን መምህር በረከት ባሉበት ወይ ዲስከስ ተደርጎ ያውቃል ወይ? ምክንያቱም ትራዲሽናል ቸርች ላይፍ ነው ከተባለ ያንን ማየት አለብን። በተለይም ከመላእክቱ ጋር ተያይዞ እነሱ ናቸው እንደዚህ የሚያደርጉት የሚለው አይነት ነገር አለ ወይ? በተለይም ከፎርት ሴንቸሪ በኋላ ያለውን አዘ ዴቨሎፕመንት ነው የምናየው። ዴቨሎፕ እያደረገ እንደሄደ ነው የምናየው እኛ። ግን ከዛ በፊት የነበረው እንግዲህ ኔግሌክት አናደርግም አይደለ? ከፎርት ሴንቸሪ 300 ዓመት ቀላል አይደለምና 4-5 ጄኔሬሽን አልፏል ነው 4-5 ጄኔሬሽን አልፏልና በዛ ሁሉ መካከል የማይታወቅ ከሆነ ወደ አራተኛው ወደ ኋላ ጠጋ ብለን ወደፊት ጀጅ ማድረግ አንችልም ነው። ዳትስ ዘ ፖይንት። ሶ ትራዲሽናል ቸርች ላይፍ ነው ቸርች እንደዚህ ነው የኖረችው እንደዚህ ነው የሚረዱት ከተባለ ለሲ በተለይም ራእይ 8ን አሁን በዲስከስ እያደረግን ያለነው እንደዛ የተረዱበትን ማየት ይኖርብናል። እንደኔ ዕውቀትና እንደኔ መረዳት እንደ እስካሁን ባነበብኳቸው እንትኖች የለም እንደዚህ አይነት አሁን በተለይም በኦርቶዶክስ ቸርቾች መካከል ውስጥ የምናየው አይነት ከመላእክት ጋር የተያያዘ እንደ ራእይ 8ን የሚፈታበት አይነት ኢንተርፕሪቴሽን አላገኘውም። ስለዚህ ትራዲሽናል ቸርች ላይፍ ተብሎ ክሌም ሊደረግለት አይገባም ኦር አይችልም። ሌላው ምንድነው ለምሳሌ ኢቭን ዕብራውያን ላይ አይ ቲንክ የኦብሬንን መጽሐፍ ነው መሰለኝ ያየሁት ኤግዛክትሊ ኮት ላላደርገው እችላለሁ ኦር የሽሬነርን ራእይ ኮሜንተሪ ሊሆን ይችላል እርግጠኛ ስላልሆንኩ ማለት ነው አሁን ስለገባው ምን የሚል ነገር እዛ ጋር ሲቀመጥ እናያለን። ለምሳሌ ከመላእክት ጥቂት አሳነስከው ተብሎ የተወራለት ማን ነው? ኢየሱስ ክርስቶስ ነው። ለምን? በተሰጎ ምክንያት በኢንካርኔሽን ምክንያት ሰው ነው ተብሎ በተጠራበት በዛ አውድ ምክንያት ተብሎ ይቀመጥና በፕሮቴስታንቱም ኢን ኤርሊ ቸርች ትራዲሽን ውስጥም የምናየው በአንደርስታንዲንግ ውስጥ የምናየው ነገር ምንድነው ሲባል they are part of the worship system መላእክት እንደ መላእክት ያመልካሉ፣ ቅዱሳን አሉ። ደን በአንድ ቸርች ውስጥ የሚደረግ አይነት እንቅስቃሴ ተደርጎ በዛች አንዷ ክርስቶስ ቤተክርስቲያን ራስ በሆነባት ቤተክርስቲያን ውስጥ የሚደረግን ወርሺፕ እንደ አንድ ወርሺፕ ተደርጎ ይተረጎማል፣ እንደ አንድ ወርሺፕ ተደርጎ ይታያል ነው። ሶ መላእክቱ ወርሺፕ ያደርጋሉ፣ ቅዱሳን ወርሺፕ ያደርጋሉ። ራእይ 13 ማየት በቂ ነው ለዚህ።
ቅዱሳኑም በደስታ ተሰባስበው እንደሆነ የእግዚአብሔር ዙፋንም በዛ እንዳለ ሁሉም በደስታ እንደተሰባሰቡ ምናምን ይናገራል። ስለዚህ መላእክቱም ያመልካሉ ያመልካሉ ነው። ቅድም ለምን አነሳው ከመላእክት ጥቂት አሳነስከውን ሲባል ሃይራርኪያል በሆነ ሁኔታ ሃይራርኪያል በቅደም ተከተላዊ ሁኔታ እግዚአብሔር አለ ኤንድ መላእክቱ አሉ ደን ሰዎች ይመጣሉ ነው። ዳስ ዘ ኦርደር ኤንድ የቅድሙ ኢንተርፕሪቴሽን ኢዝ ሳች ወንደርፉል ዋን ኤንድ ምናልባት ቀጣይ ላይ ማድረግ የሚኖርብን ብዬ ማስበው ቴክስቹዋል የሆነውን አርጊውመንት እዛ ክፍል ላይ it is given to the angel I think ስምንተኛው አድርገን ልንቆጥረው እንችላለን። ኦልሬዲ የሰባቱ ስለሚታወቅ ማለት ነው። ሰባቱ መላእክት ተብሎ የተቀመጠው ነገር ስለሚታወቅ ስለዚህ ስምንተኛ ብለን ልንቆጥረው እንችላለን። ኦር ቃሉ እንዳስቀመጠው ሌላ መልአክ ብለን እንለፍና it is given to him ለምን given ተደረገ የሚለውን ኤምፋሲስ ሲሰጠው በሃይራርኪ ደረጃ እግዚአብሔር አለ፣ መላእክቱ አለ፣ ሰዎች ይመጣሉ ነው። that's the point then እዛ ጋር ደግሞ ክሊርሊ ማየት የምንችለው ነገር there is no a single reference of invocation there ምን ማለት ነው? ለመላእክቱ የቀረበ ጸሎትን እንካላንተ አንተ ለእግዚአብሔር የሚል ኦርደር የለም። አሁን አርጊመንቱ መሆን ካለበት አንድ ቪዲዮ ሰርቻለሁ ዛሬ ዘማርያም ላይ ቅዱስ ዮሐንስ አፈወርቅን ሚስ ሪፕሬዘንት ሲያደርገው ቪዲዮ ሰርቼ ለቅ ያለው ቅዱስ ዮሐንስ አፈወርቅ እንደዛ ስላላለ ማለት ነው። በተለይ ዕብራውያን ኮሜንታሪው ላይ ማለት ነውና እንደሚማለዱን ሲል ነበር። እንደሚማለዱን ዳስ ዘ ኢንቮኬሽን ጥያቄያችንን እንደሚቀበሉ ሶ ራእይ 8 ላይ ያለው እኛ ጥያቄ አቅርበንላቸው ማለት ቱ ዘ ፌስ ሌቭል እንደዛ አለ ወይ ነው ጥያቄው። እኛ ጥያቄ አቅርበንላቸው እነሱ ደግሞ ሲያቀርቡ የሚል ኢንተርፕሪቴሽን አለ ወይ ክፍሉ ላይ? የለም። ጸሎቱ ኤግዛክትሊ ለመላእኩ ቀረበ የሚል ነገር የለውም። ኦኬ ደን እኔ ጋር የቀረበውን ጸሎት ያው መላሽ እሱ ስለሆነ ደግሞ ለሱ ላቅርብለት የሚል አይነት ኦርደር ደግሞ የለውም ክፍሉ ላይ። ስለዚህ ያወራን የነበርነው ኢንቮኬሽን ከሆነ either any single church father በተለይም እስከ 3ኛ ክፍለ ዘመን ድረስ ኢንቮክ ከመደረግ አንፃር ፕሬይ ከማቅረብ አንፃር ያንን ክፍል የተረጎመ አለ ወይ? ይሄ ለበረከት ነው ጥያቄው። ቅድም ምንድነው ትራዲሽናል ቸርች ላይፍ የሚል ነገር ስለተናገሩ ማለት ነው። ደን ትራዲሽናሊ እንደዛ ተረድተዋል ወይ? አለ ወይ ያ ክፍል እንደዛ የተረዱበት? የለም። ስለዚህ እንዴት ነው ፕሮቴስታንቱ የሚረዳው ሲባል ኦርደር አለ፣ ሃይራርኪ አለ። ኦኬ ደን በዛ ሃይራርኪ ውስጥ እንኳን ሁለተኛና ሶስተኛ ላይ ያሉት አንድ ላይ ነው የሚታዩት። ፍጡራን ሌቭል ውስጥ ነው ያሉት፣ መላእክቱም ቅዱሳኑም፣ ያው ቅዱሳኑ ሰዎቹ በሚለው ማለት ነው። ደን በዛ ኦርደር ምክንያት ነው ስምንተኛው ኦር ሌላኛው መልአክ ብለን የምንጠራው ሲን ውስጥ የሚገባው እዛ ሲን ውስጥ የሚገባው። ኦኬ ስለዚህ እዛ ጋር እንትኑን ማቅረቡ ምንድነው? ይሄ ጸሎት በሱ በኩል ምንድነው የቅዱሳኑ ጸሎት የተባለው በዕጣን መልክ ተደርጎ መቅረቡ ለሱ የቀረበ ነገር ነው የሚል ኢንተርፕሪቴሽን ክፍሉ አለው ወይ? የለውም። እንግዲህ የለውም ነው። ሶ ኢት ኢዝ ማተር ኦፍ እሱን ክሌም አላደረኩም ባይዘው ወይ እኔ ማወቅ ጸሎት ተቀብሏል አላሉም። ሰምቻለሁ እኮ ግን እኛ ስንወያይ ነበረው በዛ መልክ ስለሆነ ነው። ያ እኔ ግን ማወቅ ኢንቮኬሽንን እያወራን አባል ለምሳሌ ጥሩ ነገር አመጣ ሃይራርኪ አለ ማላችሁ ልግባ ነው። ይሰማል? እሺ አማኒ እሺ መምህር ምናልባት እንደ ቪው ዝም ብለን እናስቀምጣቸውን ነገሮች ማስረጃ ያምጣን እናስቀምጥና ከዛ በኋላ እንትን እንደብናደርጋቸው ጥሩ ነው ብዬ አስባለሁ። ነው ምናልባት መምህር በረከት ይሄን እዚህ ክፍል ላይ ያለው ቪው ምንድነው የሚለውን ነገር ከማስረጃ ጋር ያስቀምጡት። ከዛ በኋላ ደግሞ እንደዛ ያደረግን እንቀጥል። ስለ መሰዊያ ያወራል። ቅድም ፓራሌል እያወሩ ነበርና አሪፍ ነገር ነው። ስለ መሰዊያ ያወራል ደግሞ መልአክ ይላል። ከዛ በኋላ ደግሞ ዕጣን ብሎ ይናገራል። ስለ ቅዱሳን ጸሎት ያወራል። ሰው እንደዚህ አይነት ፓራሌል እንዴት ነው የሚታየው በእናንተ ሳይድ የሚለውን ነገር ቢያሳይ እርሱ ጥሩ ነው ያስባል። በእናንተ እንዴት ይታያል? አሁን አማን ያነሳው በመጀመሪያ የትራዲሽናል የሚለው የመጀመሪያዎቹ ክፍለ ዘመናት
እኔ አራተኛ ክፍለ ዘመን ጀነራል የሆነ ቪኦኤን ነው የምነግራችሁ። ይህን በጣም ሌላ ጊዜ በሰፊው ልንነጋገርበት እንችላለን። አራተኛ ክፍለ ዘመን ላይ ዝም ብሎ ቡም ያደረገ የሆነ እንግዳ የሆነ ነገር እንደ ቮልካኖ የፈነዳ ነገር የለም። የመጀመሪያዎቹ 300 ዓመታት የፐርሲኪዩሽን ዘመናት ስለነበሩ በጣም ስፔሲፊክ የሆኑ ጉዳዮች ላይ የተጻፉ ነገሮች ናቸው የደረሱት። ሁለተኛ ዘመኑ ይጠይቃቸው የነበሩት ሄረሲዎች እነሱባቸው ከነበሩ ሄረሲዎች አንጻር የተጻፉ ነገሮች ናቸው እንጂ ሁሉም ነገር በ300 ዓመት ውስጥ የነበረው የቤተ ክርስቲያን ህይወት ሁሉ በዛ በተጻፉት ነገሮች ውስጥ እናገኘዋለን ማለት ይከብዳል። ይሄ የሚከብደው ለምንድን ነው? እንደዚህ ካልን ቤተክርስቲያን በ300 ዓመታት ውስጥ ባሉት ዳታዎች ብቻ ነው የቤተክርስቲያን ህይወት በዚያ ልክ ነው የሚገለጠው ካል ይሄ ስሙዝ አይሆንም። አራተኛው ክፍለ ዘመን ላይ የሚፈጠረው ነገር እንደ ስቴፕ ነው የሚሆነው፣ ደረጃ እንደመውጣት ማለት ነው። ስሙዝ የሆነ ትራንዚሽን አይኖርም እና እኔ የመጀመሪያዎቹን 300 ዓመታት ሰርቫይቭ ባደረጉት ጽሁፎች ብቻ መለካት የቤተ ክርስቲያን ህይወት በቃ ያ ብቻ ነው የሚገልጸው ማለት ትክክለኛ አይመስለኝም። ከአራተኛው ክፍለ ዘመን ወደ ኋላ ማየት ያለብን ይመስለኛል። አራተኛው ክፍለ ዘመን ላይ ቤተ ክርስቲያን ከፐርሲኪዩሽን ነፃ ሆና በጣም ብዙ መጽሐፍት መብራራት ሲጀምሩ የቤተ ክርስቲያን ማይንድ በሰፊው በነፃነት መገለጽ ሲጀምር የታየው ነገር የአራተኛው ክፍለ ዘመን ፈጠራ አይደለም። ወደኋላ ፕሮጀክት ልናደርገው የሚገባ ነገር አለ ብዬ ነው ማምነው። እኔ ሪዝኔብልም የሚሆነው እንደዛ ነው። ካልሆነ አራተኛው ክፍለ ዘመን ላይ የሆነ ስትሬንጅ ነገር ቤተክርስቲያን ላይ ቤተክርስቲያን ብዙ ነገር ነው ማለት ነው የተቀየረው እና ቤተክርስቲያን ኦልሬዲ በአራተኛው ክፍለ ዘመን ልክ ፐርሲኪዩሽን ሲያቆም ሌላ ሆናለች፣ ተቀይራ ሌላ ቤተክርስቲያን ሆናለች የሚል አይነት ኢሜጅ ይፈጥራልና ሂስቶሪካሊ ይህንን ጀስቲፋይ ማድረግ ይከብዳል እና የመጀመሪያዎቹን 300 ዓመታት የነበረው ጽሁፎች ኤግዛውስቲቭ ናቸው፣ ሙሉ የቸርች ላይፍ ይገልጹ ነበረ የሚለው ነገር ሙሉን ኢሜጅ የሚያሳይ አይመስለኝም። እና አራተኛው ክፍለ ዘመን አምስተኛው ክፍለ ዘመን ላይ የምናየው ነገር አዲስ ዲቨሎፕመንት አዲስ ቤተክርስቲያን ላይ የተፈጠረ ነገር በቤተክርስቲያን ህይወት ውስጥ ላተንትሊ ያልነበረ በፕራክቲስ ያልነበረ አዲስ ነገር ነው የተገለጠው የሚለው ትክክለኛ ኢቫሉዌሽን ነው ብዬ አላምንም። ግን አማን ያነሳው ነገር አሁን ይሄ የሃይራርኪ ጉዳይ በጣም ኢምፖርታንት ነገር ይመስለኛል። እኔ እቀበለዋለሁ። ራዕየ ዮሐንስ ላይ ሃይራርኪ አለ። በሰውና በእግዚአብሔር መካከል መላእክት በሁለቱም ዳይሬክሽን ይታያሉ። ከእግዚአብሔር በኩል የሆነ ነገር ሲያመጡ ይታያሉ። ልክ ነው። ለምሳሌ መዓት ሲመጣ፣ መልእክት ሲያደርሱ፣ አዋጅ ሲያውጁ፣ መለከት ሲነፉ ይታያሉ። ከሰው ወደ እግዚአብሔር ደግሞ ጸሎት ሲያሳርጉ እናያለን። እና በሁለቱም ዳይሬክሽን ያለ አለ እና ይሄ ሃይራርኪ መላእክት ከጸሎት ጋር በተለይ የተያያዘው ጸሎት ከእግዚአብሔር ከሰው ወደ እግዚአብሔር ሲሄድ መካከል ላይ መላእክት ኢንቮልቭ ማረጋቸው ለመላእክት ኢንተርሴሽን መልእክት አለው ማለት። ጸሎት እኮ የሆነ የሚጫን ዕቃ ምናምን ተጭኖ የሚላክ አይደለም። ጸሎት የሚነገር ነገር ነው። ሰው ለእግዚአብሔር የተናገረው ጸሎት በመላእክት በኩል እንደ ኤሌክትሪክ ገመድ በመላእክት በኩል አልፎ ነው ወደ እግዚአብሔር የሚሄደው የሚለው ኤክስፕላኔሽን ነው የሚሻለው ወይስ መላእክት ከሰዎች በኩል ጸሎት ተቀብለው አማልዱን ተብለው ያንን ጸሎት ያደርሳሉ የሚለው ነው? ይሄ መላእክት በሰውና በእግዚአብሔር መካከል የሁለቱ ልዩነት መምህር በረከት ግልጽ አድርገው ኮንፊውዝድ ሆንኩ። ሁለቱን አማራጮች
አንዱ አማራጭ ሰው ወደ እግዚአብሔር ሲጸልይ ያንን ጸሎት የሆነ መላእክት መሃል ላይ እንደሚሸከም አካል ምናምን ወስዶ ያደርሱታል የሚል ነው። መላእክት የሆነ ኤጀንቱ ነው፣ ጸሎቱን ወደ እግዚአብሔር ያደርሳሉ ነው አንዱ ፕሮባቢሊቲ፣ አንዱ ኦፕሽን ማለት ነው። እሺ ሁለተኛው ሌላኛው ኦፕሽን ደግሞ መላእክት በአማላጁ ነው ጸሎት ተቀብለው የሰውየውን ጭንቀት ጠባቂ መላእክት አሉን፣ ቤተክርስቲያንን የሚጠብቁ መላእክት አሉ። በክርስቲያኖች ሕይወት ውስጥ ያለውን ነገር እያማለዱ ወደ እግዚአብሔር የእኛንም ጸሎት እኛ ለነሱ አድርሱልን ጸልዩልን ያልናቸውንም እነሱም ያዩትን የራሳቸው ኢንቮኬሽን አለ። ቢኮዝ they are loving creatures ሰውን የሚወዱ ናቸው። ስለዚህ ወደ እግዚአብሔር የሚያደርሱት ጸሎት አለ የሚል አለ ማለት እነሱንም አድሬስ አድርገን የሚሄድ ጸሎት አለ። ለእግዚአብሔር ቀጥታ ተናግረንም በእነሱ በኩል የሚሄድ አለ። እነዚህ ኦፕሽኖች ናቸው እንግዲህ ዙሮ ዙሮ ጸሎቱ በመልአኩ እጅ ስላደረገ ማለት ነው። አሁን አክቹሊ አሁን አማን የለጠፈውን ቢሆን እና ሁለተኛ ደግሞ አንዲት ይቅርታ ቃሊት ትጨምራለህ። ተሰጠው የሚለው ግን ተሰጠው ነው አይደል የሚለው? ሳው እሱ ተሰጠው ነው የሚለው። ያ ማን ነው የሰጠው ግን እዛ ላይ መጽሐፉ ይገልጻል። ወደኛ ቢሆን መጣለን። አይ መጽሐፉ ሙሉ በሙሉ የሚገልጠው ነገር የለውም። ግን እሱ እንዴት ነው አሁን ቅድም ስለ ቤተክርስቲያን ማይንድ እያነሱ ስለነበረ እሱ ላይ የሆነ ነገር ማለት ስለፈለኩ ግን እኔ ከማለቴ በፊት በተለይ አሁን እነሱን ቀጥታ አድሬስ አድርገን የሚለውን ቪው በምን አይነት ማስረጃ ነው እሱን እንትን የምናደርገው? እስቲ ማስረጃው የቱ ጋር ነው ሊገኝ ይችላል? ምን የሚለው ማስረጃ? ይሄ ጉዳይ መላእክቱን ቀጥታ እነሱን አድሬስ አድርገን መላእክቱን አድሬስ ባደረግንበት ጸሎት ሊሆን ይችላል ብለው አስቀምጠዋል። እነሱን ቀጥታ አድሬስ አድርገን እንጸልይ ሊሆን ይችላል ማለት ነው። ሁለተኛው ብያሉት እሱን ነው ነበር። መምህር ፖዝ ናቸው አንዴ ይመለሱና ኤቢ እኔም በትልቁ አድርገኝ እስኪ በደንብ በትልቁ። ይሄ የእንትና ነው የኮፕቲክ ኮሜንተሪ ነው የቴዎድሮስ ማላቲ ማለት ነው። ኧረ እኔ ሳሳድገው እንዴ! እሺ ቃል አንተ አሳድገው። እሺ በር ላይ ብንገናኝ እንጋጫለን። እኔ ልግባ አንተ ልውጣ እያልክ። ኧረ ይሄ ነገር እስቲ አንተ አሳድገው በቃ። እሺ እኔ ላሳድገው። እሺ አሁን ይበቃሃል። ጥሩ ነው። ይሄ እንዴት ነው? ከዚህ የተሻለ አለ? በቃ ይሄ ነው። ከፍ አድርገው እንትኑን ወይም ወደ ታች ዝቅ አድርገው ርዕሱን። እሺ በቃ እሺ በረከት ይጨርሱና መለሱ። ያው ይሄ እኮ ኤቪደንሱ ኦልሬዲ እንግዲህ የራዕይ ዮሐንስ ከብሉይ ኪዳን ቅድም ካልናቸው ከነጦቢት ኢንተርቴስታሜንታል ከተባሉት ነገረ መላእክት በሰፊው ከተጻፈባቸው መጽሐፍት ኢንስፓየርድ የሚሆን ነውና መጽሐፈ ጦቢት ላይ መልአኩ ጸሎታችሁን ሰምቼ ወደ እግዚአብሔር አሳረኩላችሁ ይላል አይደል? ናቹራል የሆነው አንደርስታንዲንግ እሱ ነው። ያ እንትን እያደረኩ የነበረው ጸሎታችሁን ሰምቼ ወደዛ አሳደኩላችሁ የሚለው ኮቴሽን የሚለውን ነገር በመንገድ ማስረዳት እንደሚቻል አላውቅም። ጀስት ፓራሌል ነው ከማለት በስተቀር ማለት ነው። ምክንያቱም ራዕይ ዮሐንስ በጣም ከኦልድ ቴስታመንት በተለይ ከነቢያት መጽሐፍት በጣም ድሮ ያደርጋል አይደል? ሜታፎሮቹን ራሱ እስቲ እሱኛውን ነገር ነው አሁን የምንመለከተው። በተለይ ጦቢትን ቤተክርስቲያን ታሪክ ውስጥም በተለያየ መልኩ የምናገኘው መጽሐፍ እንደመሆኑ በዛ ደረጃ መጽሐፉ ፓራሌል ስላለው ብቻ እንትን የተደረጉ
ሳይት የተደረጉ ነገሮችን አንመለከትም። ዛሱ ቅድም ስለ ቤተክርስቲያን ማይንድ ሲያነሱ በተለይ እስከ 3ኛ ክፍለ ዘመን ድረስ ቤተክርስቲያን ስደት ውስጥ ስለነበረች አሉ ቤተክርስቲያን ስደት ውስጥ ስለነበረች ያን ስፔሲፊክ የሆኑ ነገሮችን ብቻ ይዛ ቀጥላለች ብለዋል። ቅድም ግን የቢን የጠየቁት ጥያቄ ነበርና ለዛ ነው ይሄንን ያነሳሁት። ቤተክርስቲያን ስፔሲፊክ የሆኑ ነገሮችን ይዛ ቀጥላ አሁን የሚሰጡ አይነት ትርጓሜዎችን በእናንተ ሳይድ አሁን የሚሰጡ አይነት ትርጓሜዎችን ኦኬ እንደ ስፔሲፊክ ቆጥራ ይዛቸው ካልመጣች እና በኋላ ላይ ዴቨሎፕ ያደረጉ ነገሮች እርሱ እንዳሉት በኋላ ላይ ከ4ኛ ክፍለ ዘመን በኋላ እየተብራሩ የመጡ ነገሮች ከሆኑ ቅድም የቤን የጠየቁት ጥያቄ ያለና ቤተክርስቲያን ውስጥ አልነበሩም እኮ አይደለም ጽሁፎቹን አልነበሩም አላሉም። እኔም አላልኩም። ሲምፕሊ ግን እንደ ስፔሲፊክ ይዛቸው ጽሁፎቹ በፐርሲኪዩሽን ሰርቫይቭ ያደረጉ ጽሁፎች ሙሉውን የጥንት ቤተክርስቲያን ነገር ሪፕሬዘንት አያደርጉም ነው ያልኩት። በዘመኑ የነበሩ ያ አንደርስታንድ ሶ ሪፕሬዘንት የማያደርጉ ከነበሩ እና ሙሉ በሙሉ ሪፕሬዘንት የማያደርጉ ከነበሩ እና እንትን ካደረጉ ጀስት የተወሰኑትን ብቻ ይዘው የመጡ ከሆኑ ሙሉ በሙሉ አሁን ከቤተክርስቲያን ሳይድ ከኦርቶዶክስን ቤተክርስቲያን ሳይድ እኛም እንደዛው እንደሚሞክረው ኤንሸንት ቸርች ላይ ያሉ ነገሮችን በአስተምሮ ደረጃ ይዘው ስለመሄድ ስለሆነ እየተወራ ያለው በአስተምሮ ደረጃ የጠፉብን ነገሮች አሉ እያልን ልናወራ ነው ማለት ነው። ኦኬ ሶ ያ ጥሩ ክሌም አልመሰለኝ። ለዛ ነው ይሄን ያስቀመጥኩት። ሶ በስፔሲፊክ ደረጃ ቤተክርስቲያን ይዛቸው የመጣቻቸው ነገሮች ኢቭን በስደት ውስጥ ሆና ይዛ የመጣቻቸው ነገሮች በጣም አስፈላጊ የተባሉ ነገሮች በመጀመሪያዎቹ 300 ዓመታት ውስጥ ሉዝ አድርገናቸዋል ለማለት እስካልሞከርን ድረስ ያ ብዙ ያደረገ ነገር ስላመሰለኝ ነው። ግን ይሄን ልተውና ለምሳሌ ቃሌ አንድ ምሳሌ ስለማማተብ የምናገኘው ይቅርታ አግዙኝ እናንተ እኔ መረጃ አጥሮኝ ከሆነ ማማተብ በጣም ጥንታዊ የነበረ ስርዓት እንደሆነ ከሐዋርያት ዘመን ጀምሮ የነበረ ስርዓት እንደሆነ የተናገረው ባስሊዮስ ነው አይደል? ባሲስ ዘግሬት ነው። አዎ ከዛ በፊት በነበሩ በዘመናት በነበሩ አባቶች ይሄን ነገር አግኝታቸዋል፣ አንበባቸዋል? በጭራሽ። እኔ ባስሊዮስ የት አገኘው? ጉድ እሺ፣ እሱንም በጽሁፍ የተላለፈው ብቻ ሳይሆን በቤተ ክርስቲያን ኮንሽስነስ ውስጥ የነበረ መልእክት አለ ማለት ነው አይደል? ሲመጣ የነበረ ችግር የለውም። እሱንም አብረን ማየት እንችላለን። ለምሳሌ ባስሊዮስ እንደዛ ብሏል። አዎ ባስሊዮስ በጽሁፍ ያገኘው ነገር አለ፣ ነገር ግን በሚስጥራዊ መልኩ ከአባቶች ያገኘነው ብሎ አስቀምጧቸዋል። የተጠማቂ ውሃ ላይ ማማተብ፣ ወደ ምስራቅ ዞሮ መጸለይ ምናምን የሚባሉ ነገሮችን አስቀምጧቸዋል። ሰው እያለን ያለነው ነገር ምንድን ነው? በተለይ አሁን ስለማማተብ እሺ ኢንዲኬት አገባ ይሄኛውን ላስቀምጥ። ስለማማተብ ምናምን የሚነሱ ነገሮች አሁን በምናወራው ደረጃ አይደለም ሴሪቲያቸው። ኦኬ አሁን እያወራን ያለነው ነገር ሲምፕሊ ጄኔቲካሊ ምንም እኔ እንደ ምሳሌ ነው ቢያነሳው ስለማማተብ ለ300 ዓመት ሳይለንት መሆኑ ጉዳዩ ኤንሸንት አልነበረም አያስብለውም እንደ ምሳሌ ማለት ነው። አኒኪቮካል ነው መምህር። እዛ ውስጥ አሁን የማንገባበት ምክንያት ብዙ የምለው ነገር ሊኖር ይችል ነበር፣ ግን እዛ ውስጥ የማልገባበት ምክንያት ማማተብ ለኛ ኢሹ ሆኖ አያውቅም። አሁን ግን ከወንጌል በተቃራኒ የሚሄዱ ልምምዶች አሉ የሚል ጥያቄ አንስተን ነው። ሶ ይሄ ከወንጌል በተቃራኒ ከሚሄዱ ልምምዶች አንዱ ወደ መላእክት ኢንቮክ ማድረግ ነው ብለን እንተነሳ። ሶ ሁለቱ ኢኪቮካሊ የሚታዩ ነገሮች አይደሉም። ይሄ የኛ ክሌም ነው። ሶ ግን እኛ ይሄንን ስናስቀምጥ በዚህ ደረጃ ስናስቀምጥ ነገሮችን በመጀመሪያዎቹ 300 ዓመታት ስፔሲፊክሶችን ይዛ አልመጣችም ቤተክርስቲያን ካልን ኦኬ። በተለይ ደግሞ አንዳንዶቹ በስደቱ ጊዜ ሉዝ ያደርጉ ሊሆኑ ይችላሉ የሚል ክሌም ከወሰድን ሉዝ ያደረግናቸውና ሲምፕሊ እስካሁን ኦልሬዲ በአራትም በአምስተኛው ክፍለ ዘመን ሳይነሱ የቀሩ ነገሮች ለመኖራቸው እርግጠኛ ነኝ። ጥሩ ክሌም አይሆንም ያልኩበት ምክንያት እሱ እኔ ላብራራ ቃል 2 ደቂቃ ከሰጠኝ አንድ ጊዜ ሐሳቤን ልጨርስ ነው። እሺ ስለተረዳው ነው። የኔ ፖይንት ግን ምንድነው በኋላ ላይ የመጡ የቤተክርስቲያን አባቶችን እንመለከታለን። ምንም እንትን ሳናደርግ ማለት ነው። በኋላ ላይ የመጡ የቤተክርስቲያን አባቶችን መመልከት እንችላለን። ለምሳሌ አንድሪያስ ዘኪሳሪያ መመልከት እንችላለን። 4-5ኛ ክፍለ ዘመን ላይ ማለት ነው። ቅድም እሱን ክሌም ስላደረጉ እንደዚሁም ደግሞ ወደኋላ መተን አማኒ ቅድም የከፈተውን ማየት እንችላለን። አማኒ ራሱ ስለሚያሳይ ማለት ነው። አማኒ ላይ የከፈተውን አላየሁትም።
አዎ የተለያዩ ትርጓሜዎች አሉ በጉዳዩ ላይ። አሁን እኛ በቀጥታ ወደ መላእክቱ አድሬስ አድርገን የሚለውን ነገር ግን ከየትኛው ፓርት እንምዘዘው ነው? እንደው አራተኛው ክፍለ ዘመን ላይ ቆመን ከየትኛው ፓርት እንምዘዘው? ምክንያቱም ስለ አልታሩም ሲናገር ስለ ክርስቶስም ሲናገር እነ እንድርያስ ዘቂሳርያ ያስቀመጧቸው ነገሮች አሉ። ለምሳሌ ራሱ አልታሩ ክርስቶስ ነው ያሉ፣ አልታሩ ራሱ ክርስቶስ ነው ያሉ ማለት ነው። አልታሩንና መልአኩን ደግሞ ሌላ እንትን የሚሰጡት አባቶች አሉ። አክቹሊ በኮንቴምፖራሪ ሊቃውንት ጭምር ማለት ነው። እና እስቲ አንድ ጊዜ እንደ በኮንሰንሰስ ደረጃ ምን ተቀመጠ የሚለውን እና በተለይ ዳይሬክትሊ እኛ ወደ እነሱ አድሬስ አድርገን የሚለውን ክሌም እርስዎ ደግሞ ከየት ይመዙታል የሚለው ነገር አብረን አማን ያለክ መጀመሪያ የእሱ አፍ ላይ ስለገባው ማለት ነው። አንዴ ክፈተውና አንተን አሳይና ስላይ ከሆነ የሌሎች አባቶችን ማሳየት እንችላለን። እሺ እኔ የከፈትኩት የግብጿን ኮፕቲክ ቤተክርስቲያን አንደርስታንዲንግ ነውና የፋዘር ቴዎድሮስ ማላቲ ነው እና ካሰመርኩበት በላይ ያለውን አፊርም የሚያደርጉትን ነገር ፖዚቲቭ የሆነውን ነገር ልጀምርላችሁ። አይ ቲንክ ቁጥር 2 ላይ የሚታያችሁ ከሆነ ኢቨን ኤሊ አሳይ ቲንክስ ዳት ይህን ክፍል ሲረዳው ምን ብሎ ይረዳል? ቁጥር 4 ነው ራእይ 8:4 ማለት ነው። he is a real angel from the order of the cherubim ይላል ማለት ነው። ከቸርበም ኦርደር ነው ይልና as they take care of the sacrifice that we offer to God ይላል ማለት ነው። ለእግዚአብሔር የምናቀርበውን መስዋዕት ቴክ ኬር ያደርጋሉ በሚል አንደርስታንዲንግ ይይዘዋል ብሎ ይመጣና ሶስተኛውና መጨረሻው ላይ ምን የሚል ነገር ያስቀምጣል ቴዎድሮስ ማላቲ። ተመልከቱ ምን እንደሚል the preponderant opinion is that the Lord Jesus the other angel የተባለው ማለት ነው። አይ ቲንክ ከብሉይ ኪዳኑ ሐሳብ ጋር ነው የሚያያይዘው ሲያያይዝ በተለይ ሚልኪያስ 3:1 ቁጥር 2 አያይዘው ማለት ነው። ወደታች ስንወርድ አንድ ላይ the Lord Jesus ነው ይላል is whom the angel in the book of Revelation symbolizes ይልና አዚን ይልና ሪፈራንሱ ምንድነው ሲባል እዛው ራእይ 11ን ራእይ 18:1 አያይዘን እንመልከተው ይሄ መልአክ ማን እንደሆነ ብሎ ያስቀምጣል። and he was called the angel of the covenant ምን ላይ ሚልኪያስ 3:1 እና ቁጥር 2 ላይ it is he ያም እሱ ነው ይላል the redemptive intercessor ከማዳን አንፃር መካከለኛ የሆነው ከቤዞት አንፃር መካከለኛ የሆነው እሱ ነው። ማን? the Lord Jesus Christ ማለት ነው። ከላይ ያይዘው ይወረደ ያለው ከዛ ምን ይላል he ever lives to make intercession for them ዕብራውያንን ነው የሚጠቅሰው። ስለ እነርሱም ሊያማልድ ለዘላለም ይኖራል ሚለውን ይጠቅሳል። ከዛስ he is the bishop of our soul የነፍሳችን ጠባቂ ነው። ቢሾፕ የሚለው ኦቨርሲየር በሚለው እንውሰድና ጠባቂ ነው። and the most high priest ታላቁ ሊቀ ካህናችን ነው። who stand at the altar በዛ አልታሩ ጋር የቆመው እሱ ነው ይላል። which is his cross ያም መስቀሉ ነው። where he offers himself as a sacrifice for us ለኛ ራሱ መስዋዕት አድርጎ ያቀረበበት he holds a gold ሴንሰር ነው የሚለው በጣም ቀያጫ ነው ጽሁፉ or a spiritual censer which is his redemptive intercession ይላል ማለት ነው። ቤዞታዊ የሆነ ወር የሚያድን መካከለኝነቱን or አማላጅነቱን የሚያመለክት ነው። that gives a lot of incense ያም ብዙ ዕጣንን ሰጠ or የሚሰጠው ተብሎ ይተረጎመው ነው or ዕጣንን ተቀበለ የተባለው ነው። he defends and
pleads for his children ልጆቹን ለልጆቹ የሚማልድ ፕሊድ የሚለውን በዛ ነው የወሰድኩት he defends ልጆቹን የሚመክት ለልጆቹ መከታ የሚቆምና የሚማልድላቸው ነው ማን መልአኩ which is the Lord Jesus Christ thank you okay ስለዚህ እናንተ በዚህ ትርጓሜ ተስማማላችሁ እንደዚህ ነው የምትረዱት ኤግዛክትሊ እኛ ቆይ አንዴ ጋር እኛ እንደዛ እንረዳዋለን አይደለም እኮ አሁን ለኛ የኮፕቲኮ አንደርስታንዲንግ ኦር የኢትዮጵያ ኦርቶዶክስ አንደርስታንዲንግ እኛን ይዘናል እኮ አይደለም እያልን ያለ ነው ግን ቫራይቲ ኦፍ አማን ተወሰኑ ስኮላር ልጠቁም ብዬ ነው እንደነ ቤል አይነት የሬቨሌሽን ስኮላርስ ግሬግ ነው አይደል ግሬግ ቤል እሱን ይቀበላል የሚተረጉመው እንደዛ አድርጎ ነው የሚተረጉመው የተወሰኑ ስኮላርስም እሱን ሀሳብ አግሪ ያደርጋሉ ግን ይሄ ያው እንደ ዶክትሪን የተቀመጠ ነገር ሳይሆን ኤክስጀሲስ ስለሆነ ብዙ የስኮላርስ ቪው ይንጸባረቅበታል ያ ሶ የቤኪን መልስ ለመመለስ እኛ አላምጣን ምንውጣው በቃ የግብጿ ብላለችና ወር የማላንካራዋ ብላለችና ብለን አይደለም ምንወስደው ስንወስድ እዚህ ጋር ኤግዛክትሊ እንትን ለመመስረት ቀደም ኤቢሲ ላይ የነበረው ነገር ነበረ ዶግማቲክ የሆነ ኢሹ ለመመስረት የሚመች ነገር አይደለም ነው ቫራይቲ ኦፍ ኢንተርፕሪቴሽን አለው ነው ሶ በተለይ በኮፕቲኮ አንደርስታንዲንግ ከተኬደ በተለይ የክርስቶስን በደንብ ነው ያጠነከሩ የሚሄዱት በተለይ መላእክቱ የከለከሉበትን ስግደትን የከለከሉበትን ቦታ የሚፈቱበት መንገድ በተለይ ማትናቲዮስን ጠቅሰው ማለት ነው ክርስቶስ መስሏቸው ነው ምንድነው ክርስቶስ መስሎት ነው ብሏል በዚሁ ኮሜንታሪ ላይ እዚሁ መጽሐፍ ላይ ቴዎድሮስ ማላቲ እንደዛ ብሎ ነው ይፈታው ሲፈታ ክርስቶስ መስሎት ነው የተንበረከከው ሶ አሁንም የግብጽ አንደርስታንዲንግ ምንድነው ሲባል ኦር የኮፕቲክ ኦርቶዶክስ ቸርች አንደርስታንዲንግ ነው ሲባል ኢቭን ክርስቶስ መስሎት ነው የሚለውን ነገር ሊያመጡ ሲፈልጉ ስግደት የሚገባው ለሱ እንደሆነ ሲታሰብ ነው እዚህ ክፍል ላይም ደግሞ ጂሰስ ክራይስት ነው the Lord Jesus Christ ነው አልታሩም እሱ ነው ደን ክሮሱ ነው አልታሩን ክሮስ አድርጎ ነው የሚወስዱት ራሱን ያቀረበበት ደን የተቀበለው ኢንሴንስ አለ ነው እዛ ጋር ደግሞ ዕጣኑን የተቀበለው እሱ ነው እየተባለ ይመጣል አናዘር የተባለበትን ምክንያት ያ ነው ተብሎ ኢንተርፕሬት ይደረጋል ነው የዚህ ቫራይቲ ኦፍ ኢንተርፕሪቴሽን እኛ ቤት ውስጥ አለ በደንብ አለ እኛ ቤት ውስጥ ያለው አንደርስታንዲንግን በምንም ታምር ኢንቮኬሽንን የሚደግፍ አይደለም ለመላእክት የሚደረግ ጸሎትን የሚደግፍ አይደለም መላእክት ጸሎት ካላሳረጉ ወደ እግዚአብሔር አይመጣም ቀደም ምናልባት ቤኪ ሚስ አንደርስታንድ አድርጎኝ ሊሆን ይችላል የማስበው ሃራርኪ ብዬ ተናገርኩት ሃራርኪው ሊሰበር የማይችል ሃራርኪ ነው እያልኩ አይደለም ያለሁት የኛ ስኮላሮችን በዛ መልክ አይደለም ሲያስቀምጡ ኦር ይሰበራልም አይሰበርም በሚል እንትን ይሄ ምንድነው ኪዳን መልክ የተቀመጠ ነገር አይደለም ከሰዎች ወደ መላእክ ባይባል ራሱ በመላእክት በኩል አድርጎ ወደ እግዚአብሔር ዙፋን የሚመጣ ተብሎ የተቀመጠ ይሄ የማይሰበር አይነት እንትን አይደለም ቮና ኪዳን መልክ አድርጎ አይደለም የሚቀመጠው ኦርደሩ እንደዛ ይቀመጥና ራእይ ላይ ስፔሲፊካሊ ራእይ ላይ ያንን ከለር አናገኘውም ነው ፖይንቱ ያ ነው ዞሮ አሁን ሌተር ትራዲሽን የሆነውን ሌተር አንደርስታንዲንግ የሆነውን በካቶሊክም በኦርቶዶክስ ውስጥም የምናየው አይነት የኢንቮኬሽን አይነት አካሄድን ከዚህ ክፍል ላይ መገንባት አይቻልም በዚህኛው ብንሄድ ራሱ ማለት ነው በዚህኛው ብንሄድ ኦልሬዲ ገላገለን እኮ የሆነ አንድ ወጥ የሆነ በቃ ይሄንን እንቀበል ብለን ብንሄድ ገላገለን ነው ግን ኢቭን መላእክቱን ብናስቀምጥ እንኳን በሃይራርኪያል ደረጃ መላእክቱን ብናስቀምጥ እንኳን ኢንቮኬሽንን የሚያስተላልፍ አይነት ነገር አይደለም ኦር ኖርማል የሆነው የፕሬየር አንደርስታንዲንግ ቲዮሎጂው ይሄ ነው የሚል ነገር ከዚህ ክፍል ላይ መስራት አንችልም ነው that's my point እሺ ጀነራል የሆነ ነገር ሪፍሌክት ላድርግ ራእይ ዮሐንስ ከነገራችን ላይ በጥንት ቤተክርስቲያን ሊቃውንት ብዙ አልተተረጎመም አይደል ይሄ ያስማማናል እንደውም ፋዘር ታድሮስ ማለታይ የጥንት አባቶች ፓትሪስቲክ ነገር ካገኙ እሱን ያስቀምጡታል አብዛኛው እንደዚህ ዝም ብለው በንባብ አቋም አድርገው የሚያወሩት እሳቸው ከፓትሪስቲክ ከሆነ ውጭ
የሚያምኑበትን ነገር ሞደርን እንትንም በጣም ስለሚጠቀሙ እሳቸው ሞደርን ኤግዜጀሲስ እንደዛ ነው። ብዙ ጊዜ ፓትሪሲክ የሆነውን ነገር እከሌ እንዲህ ብለዋል፣ ዮሐንስ አፈወርቅ እንዲህ ብለዋል፣ ጎርጎሪዎስ እንዲህ ብለዋል እያሉ ነው የሚያስቀምጡትና የአፖካሊፕስ የራዕየ ዮሐንስ ላይ የጥንት ቤተክርስቲያን ኮሜንተሪ ማብራሪያ እጥረት አለ፣ ብዙ አናገኝም። እና ጥንታዊቷ ቤተክርስቲያን እንደዚህ ነው የወሰደችው ብለን መናገር አንችልም። አሁን በፋዘር ታድሮስ ኮሜንተሪ